እዚህ ለቡ መብራት ጋር ሰፊ መንደር ይዘን መጠናል። አብራችሁን ቆዩ። አዲስ አበባ መሀል ነው እንደምታዩት። የካሬ ዋጋችን ያው 80 ሺህ ብር። አፓርትመንቶችና ሱቆች የተለያየ ነው ፕራይሳቸው። ግንባታውን ተከትለው ደንበኞች የሚከፍሉ ደንበኞች መክፈል ባይችሉም መሸጥ ይችላሉ። ዛሬ በ80 ሺህ የገዙትን የዛሬ 5 ወር ወይም 6 ወር ክፍያ ሲጠየቁ በካሬ 100 ሺህ 120 ሊሆን ይችላል። በሱ ሂሳብ ለቀጣይ ደንበኛ መሸጥ ይቻላል ማለት ከሁለት ዓመት ተኩል በፊት ማስረከብ እንችላለን፣ እንፈጥናለንና ባናስረክብ ግን ውሉ ላይ የሚቀመጥ ቅጣት አለ። በሱ መሰረት እንቀጣለን ማለት ነው። ዲኤምሲ ማለት ያው ዳንኤል ማሞ ኮንስትራክሽን በመንገድ ስራዎች ላይ ወደ 26 ዓመት የቆየ ነው። ያው ሐዋሳ አርባ ምንጭ መንገዶችን እኛ ነን የሰራን። አሁን ደግሞ በአዲስ መልክ አፓርትመንት እየገነባ ነው። እዚህ ጋር ለቡ መብራት ላይ እንደምታዩት ወደ 65395 ካሬ ላይ ያረፈ ሰፊ መንደር ነው። እዚህ መንደር ላይ ወደ 43 ቪላዎች አሉ። እነሱ ሙሉ በሙሉ አስረክበናል። ስለዚህ እኛ ቪላና አፓርትመንት በጋራ ነው በአንድ መንደር እየገነባን ያለን ማለት ነው። እዚህ ጋር ያስረከብናቸው ቪላዎች እንደምታያቸው ወደ 43 ቪላዎች ናቸው። እነሱ ሙሉ በሙሉ አስረክበናል። ፊኒሽንግ እየሰሩ ያሉም አሉ። አንዳንዶቹ ደግሞ ሌላ ቦታ ለምን ቤት ኪራይ እንከፍላለን ብለው የገቡበትም አሉና በተለያየ ሁኔታ ነው ያለው። እኛ ግን በቃላችን መሰረት አስረክበናል ማለት ነው። መንደር ሳይት የት አካባቢ ነው የሚገኘው? ለቡ መብራት ይባላል ሳይታችን። እንደምታየው ለቡ መብራት ያው መስቀለኛ መንገድ ዳር ላይ ያለ ሳይት ነው። ቻድ ኤምባሲ ጎን ነው ያለ ሳይታችን። እንግዲህ እዛ አካባቢ ብዙ ነገሮቹ የተሟሉለት መንደር ነው። አዲስ አበባ መሀል ነው እንደምታዩት። እዚህ ጋር እንደምታየው በሰሜኑ በኩል ቻድ ኤምባሲ ነው። ወደ ምዕራብ በኩል ደግሞ የአብርሃሙ ስላሴ ነው። እዚህ ጋር እንደምታየው በምስራቅ በኩል ወይ ወደ ፀሐይ መውጫ ደግሞ መንገድ ነው፣ ዋና መንገድ ነው። እዚህ ጋር እንደምታዩት ከሜክሲኮ ወደ ጋርመንት የሚሄደው ዋና መንገድ ነው ማለት ነው። ያው መንደር ስንል አሁን ከኮምፓውንድ ውጭ ያለ ሰው እንደፈለገ መግባት አይችልም ማለት መንደር ነው ማለት የራሱ ጌት አለው። ወደ 2 ሜን ጌቶች አሉ። ስለዚህ መግባት የሚችል እዚህ ሜምበር የሆነ ብቻ ነው ማለት ነው። የዚህ መንደር መታወቂያ ያለው ሰው ነው እንጂ ማንም እንደፈለገ መግባት አይችልም ማለት ነው። የከርሰ ምድር ውሃ ሙሉ በሙሉ ለ100 ዓመት የሚሆን 3 ቼክ አድርገን በቂ ውሃ አለ። ከዚህ ተጨማሪ ደግሞ ግሪን ኤሪያዎች አሉ። መንገድም ሰፋፊ መንገዶች አሉ። አሁን ልጆቹ ሳይክል መንዳት ቢፈልጉ ማንበብ ቢፈልጉ በቂ የሆነ ግሪን ኤሪያ አለና እንደ ኮምፓውንድ መጨረሻ ላይ ደግሞ ቴራስ ወይም ሰገነት አለው። መጨረሻ ላይ ጂ+20 ነው ቢልዲንጋችን እና ብዙ ነገር አለው ማለት ነው። ለልጆቹ መዝናናት ቢፈልጉ እንዳልኩ ቴራስ አለ፣ ግሪን ኤሪያዎች አሉ። በቂ የሆነ ደግሞ ቢልዲንግ ቱ ቢልዲንግ ወደ 21 ሜትር ጋፕ አላቸው። እነዚህ ጋፖች ላይ ያው ልጆቹ መጫወት ቢፈልጉ ሳይክል መንዳት ቢፈልጉ ሰፊ ቦታ አለን ማለት ነው። ውሃና መብራት አሁን እንዳልኩ ሙሉ በሙሉ እያንዳንዱ ቤት አስገብተን ነው በቆጣሪ አስገብተን ነው የምንሰጣቸው። እንዳልኩ ደግሞ ተጨማሪ ነው የከርሰ ምድር ውሃ መብራት ይኖረዋል። ጀነሬተር 4 ጀነሬተር አለው። እያንዳንዱ ሊፍቶች 4 ሊፍት አለው የአንድ ቢልዲንግ። ስለዚህ 4 አውቶማቲክ የሆኑ ጀነሬተሮች እንገጥማለን ማለት ነው። ጀነሬተሩ አውቶማቲክ ስለሆነ ምንም አይነት የሊፍት መቆራረጥ አይኖርም ማለት ነው። መንደሩ እንደምታየው መሀል ከተማ ላይ ነው ያለና የሃይማኖት ተቋም እንደምታዩት እዚህ ጋር የአብርሃሙ ስላሴ ቤተክርስቲያን አለ። እዚህ ጋር ደግሞ መስጊድ አለ። ትምህርት ቤቶች አሉ። እዚሁ ኮምፓውንድ ውስጥ ሳይሆን እዛው ዙሪያ ላይ ትምህርት ቤቶች አሉ እና መሀል ከተማ ላይ እንደመሆኑ በቂ ነገር አለ ማለት ነው። 52.6 ነው ስቱዲዮአችን። ባለ 1 72.2፣ ባለ 2 ደግሞ 132 እና 137 ሁለት አማራጭ አለ። የመጨረሻው ባለ 3 ነው 147.33 ካሬ ናቸው። እነዚህ አሁን ሩሞቹ ሳሎኑ ምን ያህል እንደሆነ ለጌታ ቤቶቹ ምን ያህል እንደሆነ ማወቅ ይቻላል። የእነሱን ስፋት ጥበት የሚጠቀሙ አካል መወሰን ይችላል። እሱ አሁን እኛ ባረግነው ዲዛይን አለ። እንግዲህ አሪፍ ዲዛይን ነው። ምናልባት መቀየር የሚፈልጉ ሰዎች መቀየር ይቻላል። እኛ ጋር ግን አሁን በጣም የተሻለ ዲዛይን ነው። ከሌሎቹ ዊክነስ ወስደን በደንብ አሸሽለን ከ72 ወደ 132 ሽፍት ያደረግነው ካሬ ላይ ዲዛይን ስናደርግ እያንዳንዱን ዲዛይን ጥንቃቄ በማድረግ ነውና በጣም ጥሩ የሚባሉና የተሻሉ ዘመናዊ የሚባሉ ዲዛይኖች ናቸው እና አሁንም ይሸሻልልኝ የሚል ሰው ደግሞ አብረን ቁጭ ብለን በዚህ መልኩ ይሆንልኝ ለሚል ሰው ማሻሻል የሚፈልግ ካለ ማሻሻል እንችላለን ማለት ነው። እያንዳንዱ ቤዝመንት አለው። አሁን እነዚህ ቢልዲንጎች እያንዳንዱ ቢልዲንግ የራሳቸው 3 ቤዝመንት አላቸው እና የእያንዳንዱ ፓርኪንግ አለው ማለት ነው። 3ቱ ፓርኪንጎች የራሳቸው ኢንትራንስ አላቸው። አሁን ሌላ ቦታ ላይ ካየ እንደ ሮቴት እያደረግን ነው ፓርኪንግ የምናደርገው። ከኛ ጋር ግን 3ቱም የራሳቸው ቦታ አላቸው፣ ስፔሲፊክ የሆነ ቦታ አላቸው። ስለዚህ 3ቱም ቤዝመንት ላይ የራሳቸው ኢንትራንስ አላቸው። እንደዚህ መዞር የለም እና ዘመናዊ ነው፣ ከሌሎች ይለያል። እዚህ በተጨማሪ ካለው ደግሞ ኮምፓውንዱ ሰፊ ነው በጣም። ስለዚህ ውጭ ላይ ማቆም ይችላል ማለት ነው። ኤሌክትሪክ መኪና ላላቸው ለራሳቸው ቻርጅ እዛው ገጥመን ነው የምንሰጠው እና ዘመናዊ የራሳቸው እያንዳንዱ መኪናዎች ጋር እንገጥማለን ማለት ነው።
ያው እኛ አሁን የሰጠነው ለቻይኖች ነው። አሉሚኒየም ፎርም ወርክ ነው የምንጠቀመው። ለምንድነው ለቻይኖች የሰጠን? በ2 ዓመት ተኩል ያው ብዙ ጊዜ ችግር የሚሆነው በጊዜው አለመረከብ ነው። አሁን ደንበኞች ብዙ ቦታ ላይ ቅሬታ የሚያነሱት ቤቱን መረከብ አልቻልንም አይነት ጥያቄ ነው። እሱን ለመመለስ እኛ በአዲሱ ቴክኖሎጂ በአሉሚኒየም ፎርም ወርክ አድርገናል እና ቻይኖች ጋር ነው ኮንትራት አሁን ለ2 ዓመት ተኩል በ30 ወር ውስጥ ሙሉ በሙሉ ይጨርሳሉ ማለት ነው። ቻይኖች አሁን የሰጣቸው አሁን እነዚህ አሁን በፊት ወደ ኦቪድ ሪል ስቴት ታወቃችሁት እሱንን በ1 ዓመት ተኩል ወደ 16 ቢልዲንግ ሰርተው ማስረከብ የቻሉ ናቸውና እኛ ደግሞ በ2 ዓመት ተኩል እርግጠኛ ሆነን እናስረክባለን ማለት ነው። ይህ ቴክኖሎጂ በጣም ያግዘናል። 100% በዚህ ታይም እናስረክባለን። ባናስረክብ ደግሞ የምንቀጣው ቅጣት አለ። አሉሚኒየም ፎርም ወርክ ማለት በሳምንት አንድ ስላብ ነው የሚጨርሰው። ሙሉ በሙሉ ኮንክሪት ነው የሚሆነው። አሁን ብዙ ጊዜ ክራክ አድርጎ ቢልዲንግ ታያለህ በውጭ በኩል። ከኛ ጋር ግን እሱ አይፈጠርም። ለምን? አንደኛ ብረት አለው፣ ሁለተኛ ደግሞ ኮንክሪት ነው የምንሞላው እና አሉሚኒየም ፎርም ወርክ ይለያል። በሳምንት አንድ ስላብ ነው የሚጨርስ። በጣም ፈጣን ቴክኖሎጂ ነው የምንጠቀመው። G+20 ነው እያንዳንዱ ቢልዲንጋችን G+20 ነው። ወደ 18 ቢልዲንግ አለው እዚህ መንደር ላይ። ያው መንደሩ ሰፊ ስለሆነ 65395 ካሬ ነው። አጠቃላይ ወደ 18 ቢልዲንጎች አሉ። 43 ቪላዎች ደግሞ ሙሉ በሙሉ አልቀዋል እና ያው አንድ ቤት አይደለም የምንሸጥላቸው፣ ኮምፓውንድ ነው የምንሸጥላቸው። ሁለት አይነት እንትኖች አሉ፣ በከፊልና በሙሉ ግንባታ ተብለው። እኛ ብዙ ጊዜ ያው እየሸጥን ያለ ነው የደንበኞችን ፍላጎት ስለሆነ በከፊል ግንባታ ነው እና በ30 ወር ወይም በ2 ዓመት ተኩል የምናስረክበው በከፊል ግንባታ ሲሆን ነው። 6 ወር ተጨማሪ አለች። በእሷ 6 ወር በከፊል የገዙት የፊኒሽንግ ስራቸውን ይሰራሉ። በሙሉ የገዙት ደግሞ በ6 ወር የፊኒሽንግ ስራ እንሰራላቸዋለን ማለት ነው። ስለዚህ አጠቃላይ መንደሩን ሙሉ ኮምፓውንዱን ለማስረከብ 3 ዓመት ይጨርሳል ማለት ነው። ከፊል ግንባታ ሲሆን ምንድነው ዋና መስኮቶችን እንገጥማለን፣ በሮችን እንገጥማለን፣ ቻክ እናደርጋለን። ኢንስታሌሽን ስራ ሙሉ በሙሉ እንሰራለን፣ ቆጣሪ እናስገባለን። ከዚህ ውጭ ቀለም ስራ፣ የሴራሚክ ስራና የኪችን ካቢኔቶችን ራሱ የሚሰራ ከሆነ ነው ከፊል ግንባታ የምንለው ማለት ነው። ሙሉ ግንባታ ሲሆን ደግሞ አሁን እንዳልኩ ቀለም እንጨምራለን፣ የሴራሚክ ስራ እንሰራለን፣ ኪችን ካቢኔት እንጨምራለን ማለት ነው እና ብዙ ጊዜ ያው ሀገር ውስጥ ላሉት በከፊል ግንባታ ነው። ላይ ያሉት ግን ያው ደንበኛ ማለት ቤተሰብ ከሌላቸው የሚጨርስላቸው ሌላ ወገን ከሌለ በሙሉ ግንባታ ያው በካሬ 20 ሺህ ብር ጭማሪ አድርገን በሙሉ ግንባታ እንሸጥላቸዋለን ማለት ነው እና 2 አማራጭ አለ። አሁን ደግሞ እስቲ ስላከፋፈል ሂደቱ እናወራና አዲስ እየገነባችሁ ያላችሁት አፓርትመንት የካሬ ዋጋችሁ ነው? የካሬ ዋጋችን ያው በ80 ሺህ ብር ነው። አሁን በማስታወቂያ ዋጋ ነው በነገራችን ላይ ያው በሪል ስቴት ደረጃ የመጀመሪያ ነን እና ስማችን ለመገንባት በማስታወቂያ ዋጋ በካሬ 80 ሺህ ብር ነው እያስከፈልን ያለ ነው። ከነዚህ ቢልዲንጎች ማለት ቶታል ወደ 18 ቢልዲንጎች አሉ። ሁለቱም ብቻ ነው ለማስታወቂያ ዋጋ በካሬ 80 ሺህ ብር እየሸጥን ያለ ነው። በቅርቡ ከፍተኛ የሆነ ጭማሪ ይኖራል። አፓርትመንቶችና ሱቆች የተለያየ ነው ፕራይሳቸው። ሱቆቹ ሲሆን ግራውንድ ላይ 120 ሺህ ብር ነው። አንደኛ ላይ እና ሁለተኛ ላይ ያው የ2000 ብር ልዩነት አላቸው ፐር ካሬ ማለት ነው። አፓርትመንቱ ያው ተመሳሳይ ነው ከ3ኛ እስከ 20ኛ በተመሳሳይ በካሬ 80 ሺህ ብር ነው። የሱቅ ካሬ ከ20 ካሬ ጀምሮ የተለያዩ አማራጮች አሉ። ያው እስከ 1000 ድረስ ማድረግ ይችላል። ስለዚህ እስከ 1000 ካሬ ድረስ ያው ሱፐር ማርኬት ለተለያዩ ሱፐር ማርኬቶች ቢፈልግና ለጤና ጣቢያም ለባንኮችም በቂ ቦታ አለ ማለት አሁን እንዳልኩ ዝቅተኛ የሚባለው 20 ካሬ ነው። ከዛ በላይ ደግሞ እስከ 1000 ድረስ መሄድ ይቻላል ማለት ነው። አከፋፈላችን ያው ወደ 8 ተርም አለው። የመጀመሪያው 15% ነው። ቀጣይ ደግሞ ከኛ የሚለየው በፕሮግረስ ቤዝድ ነው ማለት ግንባታውን ተከትለው ደንበኞች የሚከፍሉ ቤዝድ ኦን ኮንስትራክሽን። ስለዚህ 15% እንደከፈሉ እናዘጋጅላቸው ውል አለ። ኔክስት እንዴት ይከፍላሉ የሚለውን ውሉ ላይ እናስቀምጣላቸዋለን ማለት ነው እና ግራውንድ ሲጠናቀቅ 15% ቀጣይ ይከፍላሉ። 5ኛ ላይ ሲደርስ 15%፣ 10ኛ ላይ ሲደርስ 15%፣ 15 ሲደርስ 10፣ 19 ሲደርስ 10፣ በርና መስኮት ስንገጥም 10፣ መጨረሻ ላይ ቁልፍ ስናስረክባቸው 10% ይከፍላሉ ማለት ነው። ስለዚህ በፕሮግረስ ተከትለው ነው የሚከፍሉ። እኛ ደውለን እንኳን ነው ክፈሉ ብለን በእናስመጣት ቼክ ያደርጋሉ እነሱ ማለት ውሉን ይዘው መጥተው የትኛው ላይ ሲደርስ ነው የምንከፍል የሚለውን ቼክ አድርገው በውሉ መሰረት ከደረሰ ብቻ ነው የሚከፍል።
እና ፕሮግረስ ቤዝድ መሆኑ ለደንበኛ ጥሩ ነው። እዚህ ጋር እንደማያቸው ባሮ የተጀመረበት ነገር እያየሁ ነው። አሁን ህንፃው ተጀምሯል ነው ወይስ ህንጻችሁ ስትጨርሱ ከዛ እነሱ በከፈሉት 15% ነው ግንባታው ነው የሚጀምረው? እዚህ ጋር እንደነገርኩ ወደ 18 ቢልዲንጎች አሉ። ሁለቱ ናቸው ለማስታወቂያ የወጡ ነው። አንደኛው የመጀመሪያውን ቤዝመንት እየሰራ ነው። አንደኛው ደግሞ ሙሉ በሙሉ ቁፋሮ ጨርሰናል። በዚህ ሳምንት እንጀምራለን ማለት ነው። ያው እኛ በጀት በጅተናል ማለት ሰው ገዛም አልገዛም መገንባታችን አይቀርም። ስራውን ኦልሬዲ ጀምረነዋል አሁን። ስለዚህ ደንበኞችን የምንጠብቅበት ምንም አይነት ሁኔታ የለም። ቻይኖች ጋር ውል የያዝነው በሁለት ዓመት ተኩል ሙሉ በሙሉ ብንሸጥም ባንሸጥም ደንበኞች የምንጠብቅበት ሁኔታ የለም። በጀት ይዘንለታል። ሙሉ በሙሉ እንገነባለን ማለት ነው። ለምሳሌ ብናይ 52.6 ካሬ ቶታል ፕራይስ ታባዛው በ80 ሺህ ወደ 4,200,000 አካባቢ ይመጣል። የዚህኛን 15% ዳውን ፔመንት አሁን በመክፈል ቀጥታ ጆይን ማድረግ ይችላሉ ማለት ነው። 15%ቱ 631,200 ይመጣል። እሱን ዳውን ፔመንት በመክፈል ቀጥታ ዛሬ አድቫንስ እንደከፈሉ ውል መዋዋል ይችላሉ ማለት ነው። አሁን ይሄው በግንባታ ሂደት 2 ዓመት ተኩል ሊፈጅ ነገረኛል። 2 ዓመት ተኩል እስከ 3 ዓመት የውጭ ካምፓኒ ቀጥራችሁ እንደማሰራታችሁ ከውጭ ካምፓኒ ደግሞ በዶላር ነው 80 ሺህ ብለኛል ካሬውን። የዛሬ 2 ዓመት ዋጋው የገንዘቡ ከፍ ዝቅ ሊል ይችላል ለእናንተ ማለት ነው። ይህንን ነገር ኮንሲደር አድርጋችሁ 80 ሺህ ላይ ጭማሪ ይኖራል ወደ በኋላ ፍላክቹዌት ሲያደርግ ገንዘቡ አሁን አዲስ ደንበኞች ላይ ነው ጭማሪ የምናደርገው። ያው ሁለቱ ቢልዲንግ ለማስታወቂያ ተብለው ነው በ80 ሺህ የምንሸጣቸው። ኔክስት ያሉት ቢልዲንጎች ግን ጭማሪ አድርገን ነው የምንሸጥና አዲስ ደንበኞች ላይ ነው ጭማሪ የምናደርገው። አሁን ጆይን ያደረጉ ግን በአሁን ፊክስድ ፕራይስ ይጨርሳሉ ማለት ነው። ኦኬ። ስለዚህ በጊዜ ሂደት እየሄደ ሲመጣ ገንዘብ ጨምሯል፣ ማቴሪያል ተወዷል እያላችሁ ዋጋ ጨምሩ ነገር አይኖርም። ዋጋ ጭማሪ የምናደርገው እንደነገርኩህ አዲስ ደንበኞች ላይ ነው እንጂ ጆይን ያደረጉት በዚህ ይጨርሳሉ ማለት ነው። መጀመሪያ ላይ በገቡበት ውል ነው የምንጨርሰው። ያው ይሄ ለማስታወቂያ ተብሎ ነው እንጂ እንደዚህ ይሄ ፕራይስ አካባቢው ላይ በጣም ከፍተኛ የሆነ ጭማሪ አለ። እኛ ጋር ግን በማስታወቂያ ዋጋ በካሬ 80 ሺህ ነው እስካሁን እየሸጥን ያለን። ኔክስት ግን አዲሱን ቢልዲንግ ለሽያጭ ስናወጣ ጭማሪ እናደርጋለን በአዲስ ደንበኞች ላይ ማለት ነው። ስለዚህ አሁን ጆይን የሚያደርጉ ደንበኞች አሁን ባደረጉት አሁን ውል በተሰራበት በሱ ፊክስድ ፕራይስ ይጨርሳሉ ማለት ነው። መክፈል ጀምሮ መሀል ላይ ድንገት የሆነ ችግር አጋጥሞት ክፍያ ከዛ በላይ መፈጸም ባይችል የከፈለው ገንዘብ ኦኬ። እኛ ደግሞ አንድ አድቫንቴጅ ሰጠናል። አሁን ሌላ ቦታ ላይ የሌለ አድቫንቴጅ ምንድነው? ደንበኞች መክፈል ባይችሉ መሸጥ ይችላሉ። ዛሬ በ80 ሺህ የገዙትን የዛሬ 5 ወር ወይም 6 ወር ክፍያ ሲጠየቁ በካሬ 100 ሺህ 120 ሊሆን ይችላል። በሱ ሂሳብ ለቀጣይ ደንበኛ መሸጥ ይቻላል ማለት ነው እና ቅጣት የለበትም። አሁን እኛ ጋር የሚገዛ ሰው ለቀጣይ መክፈል ካልቻለ ቀጥታ ይሸጥለታል ማለት ነው እና አንድ ቻንስ አለ ለሌላ ደንበኛ መሸጥ። እሱ ማለት አትርፈህ ነው የምትሸጠው አከስርም ማለት ነው። ሌላ ቦታ ላይ ትቀጣለህ ለመመለስ። እኛ ጋር ግን ይህንን ቻንስም እንደ መጀመሪያነታችን ይህንን ቻንስ ለመጀመሪያ ጊዜ አመቻችተናል ማለት ነው። ደንበኛችን ደውለንለት መጥቶ አይቶ ቼክ አድርጎ መክፈል ካልቻለ 45 ቀን እንሰጠዋለን፣ ተጨማሪ 45 ቀን። በሱ ካልቻለ ያው ቀጥታ ለሌላ ሰው እንዲሸጥ ነው የሚደረገው። ለደንበኛው ተመላሽ ይሆንለታል ማለት ነው። አንድ ሰው አሁን 2 ዓመት ተኩል ያልቅልኛል ብሎ ቤቱን ከእናንተ ጋር ተዋውሎ ገብቶ ከዛ በላይ ብትሄዱበት እናንተ ምንድን ነው ያለው ጋራንቲ? ከእናንተ ጋር ያለው እናንተ ስፔናሊቲያችሁ ምንድን ነው? አሁን እሱ 45 ቀን ጠብቀዋለን ብለኛል። እናንተ ከጊዜያችሁ ብታልፉ ምንድን ነው? እኛ አሁን ይህንን እንደ መጀመሪያ የምንጠቀምባቸው ማለት ነው ሴሊንግ ፖይንታችን ናቸው እና አድቫንቴጁ ለእነሱ ነው። አሁን እንዳልኩ አሉሚኒየም ፎርም ወርክ ነው። 100% ከዛ በላይ እንፈጥናለን። ከ2 ዓመት ተኩል በፊት ማስረከብ እንችላለን፣ እንፈጥናለን እና ባናስረክብ ግን ውሉ ላይ የሚቀመጥ ቅጣት አለ። ስለዚህ ቅጣትም ስላስቀመጥ ለምን አስቀመጥ እርግጠኛ ስለሆነ ነው እንደምናስረክብ። ካላስረከብነ ቅጣት አለ፣ በሱ መሰረት እንቀጣለን ማለት ነው። አሁን ይህንን ቪዲዮ የሚመለከቱ ሰዎች ሀገር ውስጥ ያሉ ሊሆኑ ይችላሉ፣ ውጭ ሀገር ያሉ ሊሆኑ ይችላሉ። ከእነሱ የሚጠበቀው ነገር ይዘው መምጣት ያለባቸው የምዝገባ ሂደቱ እንዴት ነው? እንግዲህ ያው 15% የሚከፍል ሰው ማንኛውም ሰው መግዛት ይችላል። 15% እንደከፈለ ውል እናዘጋጅለታለን። ኔክስት ምን ማድረግ እንዳለበት መቼ እንደሚከፍል ውሉ ላይ እናስቀምጥለታለን ማለት ነው። መታወቂያ ይዘው ይመጣሉ። እንዳልኩ ደግሞ ያው 15%ን እንዳስገቡ ደረሰኝ ይዘው ይመጣሉ። በሷ መሰረት ነው ውል እናዘጋጅላቸው። እዚህ መምጣት የማይችል ውጭ ሀገር ያለ ሰው እዚህ ሀገር ሰው የሌለው ሰው እንዴት እነሱ ቀጥታ ወደ ድርጅቱ አካውንት ያስገባሉ። በዲኤችኤል ይልኩልናል። ውሉን መጀመሪያ እናሳያቸዋለን፣ እናስረዳቸዋለን። በሱ ውሉ መሰረት ከተስማሙ ቀጥታ ከዛው አስገብተው በዲኤችኤል መላክ ይችላሉ። ውሉን አዘጋጅተን ደግሞ በዲኤችኤል እንልክላቸዋለን። ፈርመው መልሰው መላክ ይችላሉ ማለት ነው። እህታችን እና ዋና ቢሮአችን እዛው ለቡ መብራቱ ጋር ነው ያለ። ቀጥታ መጥተው መጨረስ ይችላሉ። መምጣት የማይችሉ ደግሞ 091864 2895 ወይም 0906 2178 73 ላይ በመደወል
ሙሉ መረጃ ባሉበት ሆነው መቀበል ይችላሉ። ዋትሳፕ፣ ቴሌግራም፣ ሌሎችንም ሶሻል ሚዲያ የምጠቀምበት 0906 21 78 73 ሙሉ አፕሊኬሽን ይጠቀምበታለሁ። በዚህኛውም ደግሞ ቀጥታ መደወል የማይችሉ ማግኘት ይችላሉ ማለት ነው። ስለዚህ እዚህ ጋር አሁን እኛ ካወራ ነው በበለጠ መረጃ የሚፈልጉ ያልነገርናቸው ነገር ካለ እነሱ የሚፈልጉት ዲቴል ካለ ታች ባለው ስልክ ቁጥር ደውለው አንተ ጋር ማግኘት ይችላሉ ማለት ነው። ይችላሉ። እናመሰግናለን።